እንደምትሰነበታችሁ ይህ የፓስተር ቸርነት በላይ ዩቲዩብ እንዲሁም ደግሞ የቲክቶክ አካውንታችን ነው። በዚህ ፕሮግራም ባለፉት ጊዜያቶች እንደነገርኳችሁ ጥሬን ተቀብላችሁ በርካታ ሰዎች ከ1000 ሰዎች በላይ ዩቲዩቡን ሰብስክራይብ በማድረጋችሁ የተሰማኝን ደስታ ልነግራችሁ እወዳለሁ። አሁንም ከዚህ በላይ ተደራሽነቱ እንዲሰፋ የበኩላችሁን አስተዋጽኦ እንድታደርጉ በዚህ በአጭር ጊዜ ውስጥ ወደ 36700 ገደማ ቲክቶክ የሚከተሉ ፎሎ የምታደርጉኝ የምትወዱኝ በጣም በርካታ የሚያንጹ ኮሜንቶችን የሰጣችሁኝ ወዳጆቼ በእውነት በጣም ነው የማመሰግነው። እድሜ ይስጥልን፣ በያላችሁበት መልካም ይሁንላችሁ። እንግዲህ ይህንን አገልግሎት የጀመርንበት ምክንያት ያው የጉባኤ አገልግሎትን ያው የራሱን የቻለ ፎርማት አለው በኤጳፍራ ክርስቶስ ቤተክርስቲያን የሚለቀቅ። በዚህ ፕሮግራም ላይ ግን የተለያዩ ጉዳዮችን እናነሳለን። እንደ ቲፕ ወይም በጣም አነስተኛ ለሰዎች ወቅታዊ የሆኑ ጥቅም ሊሰጡ የሚችሉ ሐሳቦችን እያነሳው እንመካከራለን። ሐሳብ አስተያየቶቻችሁን አሁንም ጻፉልኝ። አሁንም ሰብስክራይብ አድርጉ፣ ላይክ አድርጉት፣ ሼር አድርጉት ሌሎች ሰዎች ጋር እንዲደርስ ማለት ነው። ውድ ተመልካቾቼ ዛሬ ምን ይዤ መጣሁ? እንግዲህ መሰረትህ ምንድነው የሚል ነገር እንድናነሳ። ምክንያቱም አሁን በጣም የሚያሳዝኑ ነገሮች በየጊዜው እንሰማለን፣ እናያለን። እንዴ ሰው በምን መንገድ መጥቶ ነው እዚህ የደረሰው የምትሉት አይነት ሰው አላያችሁም? በየት በኩል እንዴት አድርጎ አድጎ ነው? ምን ተምሮ ነው? ምን ሰምቶ ነው? ምን አይቶ ነው ያደገው ብለን እስክንገረም ድረስ በርካታ የሆኑ የሚዘገንኑ አይነት ውጤቶችን እያየን ነው። እኔ መጽሐፍ ቅዱስን አነባለሁ፣ መጽሐፍ ቅዱስ በጣም እማራለሁ፣ በጣም ብዙ ሰዎችንም በዛው መሰረት አስተምራለሁ። እንግዲህ ዛሬ መሰረታችንን እንድንፈትሽ አንድ ነገር ልናደርግ ስንፈልግ ከማድረጋችን በፊት መሰረታችን ላይ ጥንቃቄ እንድናደርግ የሚያስችል መለስተኛ ነገር ልነግራችሁ እዚህ ያለው። ታስታውሱ እንደሆነ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰዎች ጌታ ሆይ እያሉ ሲከተሉት ለምንድነው ጌታ ጌታ የምትሉኝ? እኔ ጌታ ጌታ እንድትሉኝ አልፈልግም ማለት አይገርምም? ጌታ ኢየሱስ ክርስቶስ ጌታ ጌታ መባል አይፈልግም። ለምን ሲባል እኔ የምለውን ነገር አታደርጉም። እኔ የምለውን የሚያደርግ ቃሌን ሰምቶ ደግሞ የሚፈጽም ማንን እንዲመስል አሳያችኋለሁ፣ ማንን እንዲመስል አስተምራችኋለሁ ብሎ ሁለት በጣም የሚገርሙ ምሳሌዎችን ሰጠን። አንደኛው በአሸዋ ላይ የተሰራ ቤት ነው። አንደኛው ደግሞ በአለት ላይ መሰረት የተጣለ ቤትን ነው ያሳየን እና እነዚህ ሁለቱ ቤቶች ተሰርተው አልቀዋል። ሁለቱም ቤቶች ምስጋና ፕሮግራም ተዘጋጅቶባቸው ሊሆን ይችላል። ሁለቱም ቤቶች በቆንጆ ሁኔታ አልቀዋል። ግን የሚገርመው የሁለቱ ቤቶች ማንነት ቢፈተነው ከፊት ለፊታቸው ባለው የሚመጣ ፈተና ነው። በዛ ፈተና መሰረት የሚመጣው ውጤት ሁለት ሆነ። የአንደኛው ቤት አወዳደቁ ታላቅ ሆነ። የአንደኛው ቤት ደግሞ ያው በአበል ያው ጎርፍ መቶት ሊያናውጠው ግን አልተቻለም ይላል እና መሰረት በጣም ወሳኝ ነው ማለት ነው። አንዳንድ ጊዜ ባሸዋ ለብ ዝም ብለን እንደ ነገሩ አድርገን የምንሄደው ነገር ዋጋ ያስከፍለናል። ስለዚህ እያንዳንዱ ቫልዩ የምናደርገው ነገር፣ የምንወስነው ውሳኔ፣ በህይወታችን ውስጥ የምናደርገው ነገር፣ ልናደርግ የምናስበው ነገር በደንብ በጥልቀት ልናስብበት፣ ልንመክርበት፣ ልንወያይበት በጣም ያስፈልጋል። ስለዚህ በእያንዳንዱ የህይወታችሁ ምዕራፍ ላይ የምታደርጓቸው ነገሮች በቀጣይነት ውጤት ሊያመጡ እንደሚችሉ ማወቅ አለባችሁ። እኔ ልጆቼን ስመክር ሁልጊዜ በመንገዳችሁ ላይ ቀላልና ከባድ ነገር አለ፣ አሸዋውና አለቱ አለ ማለት ነው። ቀላልና ከባድ። ቀላል ምንም ትምህርት አይፈልግም፣ ንባብ አይፈልግም። ቀላል አማካሪ አይፈልግም። ቀላል ምንም ማሰብ አይጠይቅም። ቀላል ነገር ማድረግ ምንም ነው የማይጠይቀው። ከባድ ነገር ማድረግ ግን ማሰብ ይጠይቃል፣ ማስተዋል ይጠይቃል። ተረጋግቶ ማሰብ፣ ከሰዎች ጋር መምከር፣ የተሻሉ ሰዎች እግር ስር ቁጭ ብሎ መማርን ይጠይቃል። ስለዚህ በጣም የሚገርመው ነገር ዛሬ የምንኖረው ኑሮ፣ ሁላችንም የምንኖረው ኑሮ አንዳንዶቻችን የውሳኔያችን ውጤት ነው። ቀላል ነገር በህይወታቸው ወስነው ያለፉ ሰዎች ላይፋቸው በጣም አክብደውት ህይወታቸው በጣም ከብዶ ታገኛላችሁ። ለምሳሌ በትምህርት ደረጃ እንኳን አንድ ክላስ ውስጥ ቁጭ ብሎ የሚማሩ ልጆች አንዱ ጎበዝ የሚያጠና፣ ሌሊት የሚነሳ የሚተጋ፣ በጣም የሚያደክመውን ነገር እንቅልፉን መስዋዕት እያደረገ የሚያጠና አለ። አንዱ ደግሞ አምሽቶ የሚተኛ አለ። ፊልሙን ሲያይ የፈለገውን ነገር ሲያይ የሚተኛ አለ። ክላስ አክቲቪቲው የወረደ ነው። ስለዚህ በትምህርት ገበታው ላይ እንደ ልቡ አይገኝም። ምናልባት ጭሱ አራዳው በጣም ጎበዙ ምናምን ሊባል ይችላል። ያ በጣም ጎበዝና ደግሞ ጠንካራው ደግሞ ተማሪ በጣም ዋጋ እየከፈለ እንቅልፉን እያጣ የተማረ ተማሪና ቀልዶ የተማረ ተማሪ በውጤት ደረጃ ይለያያሉ።
ቀላሉን መተኛት የመረጡ ቀላሉን ዱርዬነት የመረጡ እንደኔ ከቦዘኔነት መርጠው እንደኔ ከትምህርት ቤት እየሽፍታ ሆነው እየፎረፉ የተማሩ ተማሪዎችና ተግተው የተማሩ ተማሪዎች ልዩነት አለ በውጤት ደረጃ። ስለዚህ እንደው ይህንን እኛ ድሮ የሚነግረን ሰው አግኝተን ቢሆን ኖሮ ላለው በዛን ዘመን ምንም አይነት እንደዚህ የተራቀቀም እንደዚህም አይነት ሚዲያም እንደዚህ አይነት ሚዲየሞችም አልነበሩ። ዛሬ የምናየው አገሩ ላይ የምናየው ውጤት ሁሉ የትናንትና የመሰረታችን ውጤት ነው። ስለዚህ መሰረታችንን ቼክ እንድናደርግ በምን ላይ ነው ህይወታችሁን እየመሰረታችሁ ያላችሁት? ቀላል ነገር ላይ ነው? አሸዋ ላይ ቤት መስራት በጣም ቀላል ነገር ነው። ክምር አድርጎ መስራት የማያለፋ የማያደክም ህይወት ምስረታ ላይ ልትሆኑ ትችላላችሁ። በጣም ቀላሉን ነገር ትጋት የሚጠይቅ ማስተዋል የሚጠይቅ ንጽህና የሚጠይቅ ማይንድን የሚጠይቅ ሰው የሚያስፈልገው ጉዳይ እነሱ እንደ ነገሩ ትታችሁት እንደ ልባችሁ የቀለላችሁን ነገር እያደረጋችሁ የምትሄዱ ሰዎች አትጠራጠሩ፣ ውጤታችሁ ከባድ ነው። ቀላል ነገር ሁል ጊዜ የሚሰጠው ውጤት ከባድ ነው። ከባድ የመረጣችሁ ደግሞ ሰዎች ህይወታችሁን እያቀለላችሁ ነው የምትሄዱትና ዞሮ በእነዚህ ነገሮች ዙሪያ ይሄን እንድታስቡ ለማለት ነው። ስለዚህ ምንድነው መሰረታችሁ? ለምሳሌ እኔ ያው እንደ ጋብቻ አስተማሪነቴ በጣም በተለያየ ጊዜ አስተምራለሁ። ብዙ ነገሮችን በተለያየ ጊዜ ስናገር ሰምታችሁ ሊሆን ይችላል። ዛሬም ልነግራችሁ የምፈልገው ነገር ምንድነው? ለምሳሌ አሁን ሪሌሽንሺፕ ስታስቡ፣ ቤተሰብ ለመመስረት ስታስቡ፣ ህይወትን ለመመስረት ስታስቡ፣ ለመኖር ስታስቡ ምንድነው መሰረት አድርጋችሁ የተነሳችሁት? ዋና ነው ብላችሁ የምታስቡት? መቼም ቤት ለመስራት መሰረት ይጣላል። አሁን በህይወታችሁ መቼም እኔ አደልት የሆናችሁ ሰዎች እየሰማችሁኝ እንደሆነ እያያችሁ እንደሆነ አውቃለሁ። ምንድነው መሰረታችሁ? ምን ላይ ነው ልትመሰረቱት የፈለጋችሁት ህይወታችሁ? አሁን በጣም ብዙ ሰው ዋናው መኒ ነው ብለው ገንዘብን እንደ መሰረት አድርገው የሚያስቡ ሰዎች አሉ። መጽሐፍ ቅዱስ ስለ ገንዘብ ምን እንደሚል ታውቃላችሁ? በገንዘብን መሰረት አድርጎ በገንዘብን ነገን ለዋስትና አድርጎ ገንዘብ የህይወት ዋናና መሰረት ነው፣ በጣም መሰረቱ በሱ ነው መሰራት ያለበት ብሎ ሰርቶ ግምጃ ቤት የሰራውን ሰው ታሪክ ሂዱና አንብቡት መጽሐፍ ቅዱስ ላይ። እሱ ሰው በጣም የሚያሳዝን ሰው ነው። ባለጠጋ ሰው፣ ሀብታም ሰው፣ ብዙ ነገር ያለው ሰው። ስለዚህ አሁን የሀብቴ ብዙ ነው፣ በቃ ነፍሴን ለሚቀጥሉት ዘመናት ረፍ ደስ ብሎሽ ቢና ጠጭ እላታለሁ ብሎ የሚያስብ ሰው ነው። ስለዚህ የዚህ ሰውዬ የህይወቱ መሰረት ምንድነው? መኒው ነው፣ ገንዘቡ ነው። የነገ ዋስትናዬ ገንዘቤ ነው ብሎ የሚያስብ ሰው። ይሄ ሰውዬ መጽሐፍ ቅዱስ ሉቃስ 12 ከ20 ጀምሮ ስትመለከቱ በጣም ቢገርም ነገር ነው የሚለው። የግምጃ ቤት ሰርቶ ያለውን ሁሉ እዛ ውስጥ አስቀምጦ ነፍሴ ቢጠጭ ብሎ መሰረት ያደረገው ለነገ ዋስትና የነገ ህይወቱን በጣም አቀለዋለሁ ብሎ ያሰበውን ነገር አስቀምጦ ቢጠጭ ደስ ይበልሽ አላት ይላል። ከዛስ ከሰማይ አንተ ሰነፍ ይለዋል። አያችሁ፣ ሰው በገንዘብ ላይ መሰረት አድርጎ ዋስትናዬ ነው ቤዙ እሱ ነው ብሎ ሲያስብ ከሰማይ የሚመጣው ድምፅ ይሄ ነው፣ አንተ ሰነፍ፣ ይሄ የሰበሰብከው ለማን ሊሆን ነው? ነፍስህን ሊወስዷት በደጅ ናቸው አሉ። ምን ማለት ነው? ባለፈው ሳምንት እንደነገርኳችሁ የዘመኑ ቁጥር ተጠናቋል፣ ጨርሷል። እነዚህ ዋስትና መሆን አልቻለም። እሱ ያ የሰበሰበው በጣም የሳሳለት ግምጃ ቤት የሰራለት ቤቱን ያፈረሰለት ግንባታ ያካሄደለት ጉዳይ ትርጉም የለው። አይኑ እያየ እሱ አስክሬዱ ይወጣል፣ እሱ የከመረው ነገር ተጥሎ ይሄዳል ማለት። ስለዚህ ለዚህ ሰውዬ መሰረት ብሎ ያሰበው ገንዘብ ምን ተብሎ ተተረጎመ በሰማይ? አንተ ሰነፍ ብሎ መጽሐፍ ይናገራል። በጣም ነው የሚያሳዝነው። በሁለተኛ ደረጃ ዛሬ በጣም ብዙዎቻችን በተለያየ የእውቀት ደረጃ ላይ ያለን የምንማር፣ የምንሮጥ፣ የምንቆፍር በጣም ብዙ ጥበብ ብዙ እውቀት ለማግኘት የምንደክም ሰዎች እንዳለን አውቃለሁ። በተለያየ ዓለም የምትባክኑ እነዚህ ሰዎች በጣም ጥሩ ነው፣ በጣም ጥሩ ነው። ልፋታቸው በጣም ጥሩ ነው። ድካማቸው በጣም ጥሩ ነው። የሚያሳዝን ነው። ታዲያ መጨረሻው ይሄ እሱ እውቀት ነው መሰረቱ ዋና እሱ ነው ብለው ሲሮጡ እንዳልኳችሁ ያ እንትን ከላይ ነው እንግዲህ ትኬት ኦፊሱ ጣሪያቸው አንድ ነው። እነሱ በፈለጉ ጊዜ የሚገቡበት የሚወጡበት አይደለም። ድንገተኛ ጥሪ መጥቶ ከህይወት ሲወጡ ታገኛላችሁ። ለዚህ ነው መጽሐፍ ቅዱስ የዚች ዓለም ጥበብ በእግዚአብሔር ፊት ሞኝነት ነው ይላል። እሱንም ሞኝነት ነው ይላል። ለምን? ሰማያዊ ነገር መረዳት አይቻልም። በዚህ ዓለም ጥበብና እውቀት፣ በዚህ ዓለም የትኛውም አይነት ትምህርት ሰማያዊ ጥበብን መረዳት አይቻልም። ምድራዊ ነገርን መረዳት ትችላላችሁ። አውሮፕላን እንዴት እንደሚሰራ እንዴት እንደሚበር፣ በአየር ላይ የሚንቀሳቀሱት ኔትወርኩ እንዴት እንደሚሰራ፣ ጨረቃ ላይ እንዴት እንደሚወጣ፣ ልዩ ልዩ ቴክኖሎጂዎች እንዴት እንደሚሰሩ ልትረዱ ልታውቁ ትችላላችሁ። የሰማዩን ጥበብ ግን ልታገኙት አትችሉ። ለዚህ ነው መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 2 ስታጠኑ የሚያወራው ይሄንን ነው። በሰው አይን ያልታየ በሰው ልብ ያልታሰበ እግዚአብሔር ለሚወዳቸው ያዘጋጃትን መረዳት አትችሉ።
በዚህ ዓለም ጥበብ ይሄን መረዳት አይቻልም። ስለዚህ መንፈሳዊ ነገርን መረዳት የምንችለው በዚህ ዓለም ጥበብ አይደለም። ስለዚህ በዚህ ዓለም ጥበብ በጣም እየደከማችሁ ያላችሁ ሰዎች አንዴ ቆም ብላችሁ ይህንንም ብታስቡት በጣም ደስ ይለኛል። መንፈሳዊ ነገር ለመረዳት መንፈሳዊ ነገር ለማወቅ የዚህ ዓለም ጥበብ አይደለም። የዚህ ዓለም ጥበብ ፈላስፋ ያደርጋችኋል። በጣም ብዙ በዚህ ዓለም ጥበብና ዕውቀት ደግሞ ይህንን በዚህ ዓለም ያሉትን መጽሐፍት በተረዳችሁበት ዕውቀትና ጥበብ መታችሁ ባይብልን ልረዳው ብትሉ ባይብልን ልታውቁት ትችላላችሁ። አዋቂ ነው የምትሆኑት። መንፈሳዊ መሆን ግን አትችሉ። አይገርማችሁ? መጽሐፍ ቅዱስን ለማወቅ ስትማሩት አዋቂ ትሆናላችሁ። ለመታዘዝ ስትማሩት ደግሞ መንፈሳዊ ትሆናላችሁ። ስለዚህ መንፈሳዊ ነገርን መርምረን መረዳት እንድንችል የሚያስችለን የእግዚአብሔር መንፈስ አለ። ስለዚህ የዚህ ቻለን ምንም ጥበብ በእግዚአብሔር ፊት ሞኝነት ብሎ ይጠራዋል። ስለዚህ መሰረታችን ምን ይሆን? አሁን ለጋብቻ እንኳን ስናስብ፣ ለወዳጅነት ስናስብ የትኛውን መሰረት እናድርገው? በየትኛው መሰረት ላይ ነው ህይወታችሁን እየመሰረታችሁት ያለው? ሞኝን ተብሎ የሚጠራ ሰው ማን ነው? ከኛ መካከል አንተ ሞኝ መባል የሚፈልግ፣ አንተ ሰነፍ መባል የሚፈልግ እንዴ? ሰነፍ መባል የሚፈልግ ሀብታም አለ እንዴ? የለም እኮ። ሰነፍ ለምን ተባለ? በቃ አያውቀውማ። ነገን መረዳት አይችልም። የእግዚአብሔርን ሐሳብ መረዳት አይችልም። የሚያስበው ረጅም ርቀት። ለዚህ ነው እኮ ያዕቆብም በዛ ከተማ እንሄዳለን፣ እነግዳለን፣ እናተርፋለን፣ ቤት እንሰራለን፣ 1 ዓመት እንቀመጣለን። እናንተ ህይወታችሁ ምንድን ነው? አሁን ታይቶ በኋላ የሚጠፋ እንፋሎት አይደላችሁ? አይገርማችሁም? እንፋሎት አይደላችሁም? አሁን ታይቶ በኋላ ትጠፋላችኋል። ስለዚህ የሚገርም ነገር ነው ወገኖቼ። ቆም በሉና ስለ መንፈሳዊ ነገር አስቡ። መሰረታችሁን እንድታስተካክሉ ነው እዚህ ጋር ዛሬ የመጣሁት። መሰረት ያደረጋችሁት ነገር ገንዘብ ከሆነ ስንፍና ነው እሱ። ገንዘብ ቤት መሰረት አድርጋችሁ ዋና ብላችሁ ልባችሁም ቀልባችሁም መንፈሳችሁም የተያዘበት በሱ ከሆነ ግድ የላችሁም። ገንዘብ በጣም ጥሩ ነገር ነው፣ በጣም አስፈላጊ ነገር ነው። ግን ለምን እንደሚኖር ለሚያውቅ ሰው ነው በጣም አስፈላጊ የሚሆነው። ለምን እንደሚኖር ለማያውቅ ሰው እንዳልኳችሁ ምኑንም ሳይረዳው ድንገት ወጥቶ ቀን ትጨልምበታለች። የዚህ ዓለም ጥበብ በጣም ጥሩ ነገር ነው ለዚህ ዓለም ላሉት ነገሮችን ለመረዳት፣ ለማድረግ፣ ለመከወን። ለሰማይ ግን አይጠቅም። ለሰማይ የሚጠቅመን መንፈሳዊ ነገር መረዳት ነው። ያንን መንፈሳዊ ነገር ደግሞ ወደ ህይወታችን ለማምጣት ሞኝነት ያስፈልገዋል። የእግዚአብሔርን ነገር በሞኝነት ተቀብለን ልባችንን ከፍተን እግዚአብሔርን ለመረዳት በዚህ አይምሮ መርመረን ማንደርስበት፣ በሰው አይምሮ በፍጹም ሊታሰብ የማይችል በሰው ልብ ያልታሰበ እግዚአብሔር ለሚወዳቸው ያዘጋጃት ውብ ከተማ አለችን ይላል መጽሐፍ። ይህንን ለመረዳት እንዴት አድርገን ነው በመሬት ንባብ ይህንን መረዳት የምንችለው? እዚህ መሰረት አድርጋችሁ ጓደኛም ስትመርጡ፣ ጮኛም ስትመርጡ፣ ፍቅረኛም ስትመርጡ፣ ባልም ስትመርጡ። ዛሬ በጣም ብዙ ሰዎች የሚቸገሩ እኔ ባለትዳሮች ገንዘብ ያላቸው ሰዎች አሉ። ገንዘባቸው ከችግር ሊያድናቸው አልቻለም። የሰበሰቡት ሀብት ከችግር ከግጭት ሊያተርፋቸው ከፍቺ ሊያተርፋቸው አልቻለም። የዚህ ዓለም ጥበብና ዕውቀት የሚያውቋቸው ዕውቀቶች ያላቸው ኢንተርናሽናል ያላቸው መረዳትና ያላቸው ስምና ዝና ከፍቺ ሊታደጋቸው አልቻለም። የዚህ ዓለም ጥበብና ዕውቀት ከፍቺ ሊያድናቸው አልቻለም። ለምን? መሰረት አድርገው የሄዱበት መንገድ ልክ ስላልነበረ። ወገኖቼ መሰረታችሁ ምንድን ነው? መጨረሻ በጣም በሚገርም ሁኔታ ሰሞኑ በሶሻል ሚዲያ ስመላለስ አይቻለሁ። በጣም ያዘንኩበት ነገር ነው። ሰዎች መሰረት አድርገው የሚነሱት የሚታየን ውበት ነው። ውበትን እንደ መሰረት አድርገው፣ ቁንጅና እንደ መሰረት አድርገው፣ አቋምን እንደ መሰረት አድርገው እዛ ላይ ተመስርተው ህይወታቸውን እዛ ላይ ሊገነቡ የሚፈልጉ ሰዎች አሉ። እና ውበት ላይ መጽሐፍ ቅዱስ ምሳሌ ምንድን ነው የሚለው? የእግዚአብሔር ቃል እኮ በምሳሌ ምዕራፍ 31 ቁጥር 30 ላይ ውበት ሐሰት ነው ይላል። አይገርማችሁ? ሐሰት ነው። ስለዚህ ምንድን ነው ሰው ውበት ላይ ቁንጅና ላይ ቤቱን፣ መሰረቱን፣ ህይወቱን፣ ማንነቱን ለመመስረት የሚያስብ ከሆነ እኮ ሐሰት ላይ ነው ህይወቱን እየሰራ ያለው። ስለዚህ እግዚአብሔር በሰጣችሁ አቋም፣ በሰጣችሁ ቁንጅና፣ በሰጣችሁ ተክለ ሰውነት፣ በሰጣችሁ ነገር ላይ ልትመኩ በጣም ልታቀራሩ የምታስቡ ሰዎች ተሳስታችኋል። ሐሰት ነው። አንደኛ ያዋጣችሁት ጥፍር የለም፣ ያዋጣችሁት አፍንጫ የለም። እናንተ እንደዚህ አይነት ተክለ ሰውነት እንዲኖራችሁ ምንም ያደረጋችሁት ያዋጣችሁት ነገር የለም። ስለዚህ በዛ ማቀራራት አትችሉም። የእሱ ባለቤት እግዚአብሔር ነው። እግዚአብሔር ነው እሱ። እናንተ ያላችሁት ውስጥ ነው። እናንተ ያላችሁት ጭንቅላታችሁ ውስጥ፣ ልባችሁ ውስጥ፣ ድርጊታችሁ ውስጥ፣ ሐሳቦቻችሁ ውስጥ፣ ነገ የምታስቡትና የምታልሙት ራእዮቻችሁ ውስጥ ነው ያላችሁት። ንባቦቻችሁ ምን ይመስላሉ? በውስጣችሁ ያለው ዕውቀት ምን ይመስላል? ምንድነው የተረዳችሁት? ምንድነው ስለዚህች ዓለም የገባችሁ? ምንድነው ስለ ትውልድ የገባችሁ? ምንድነው ስለ ህይወት የገባችሁ?
ስለዚህ መሰረት አድርጋችሁ ውበትን፣ አፍንጫ እንዳለን የሰውን ቁመት የሰው ወንድን አቋም ተክለ ሰውነት አስባችሁ የምትንቀሳቀሱ ሰዎች እሱ መሰረት ስህተት ነው። መጽሐፍ ሐሰት ነው ይላል። አይገርምም? ውበት ሐሰት ነው፣ ደም ግባትም ከንቱ ነው ይላል። ስለዚህ ሰው ውበት ላይ፣ ሰው ቁንጅና ላይ፣ ደም ግባት ላይ ቤትን፣ ኑሮን፣ ህይወትን መሰረታለሁ ብሎ ቆንጆ እያሳደዳችሁ ያላችሁ ሰዎች ሐሰት ላይ ቤታችሁን ልትሰሩ ነው። ውሸት ላይ ልትገነቡት ነው። ሐሰት ነው። ለምን ድንገት ፍርስ ነው የሚለው? በአንድ ልጅ ወሊድ ሊጠፋ ይችላል። በሆነች ትንሽዬ በሽታ የሰው አቋም ሰውነት በሙሉ ሊራገፍ ይችላል። በአይን የማይታይ ባክቴሪያ አፈር ድም ያግብታው አፈር ውስጥ ሰው ሊገባ ይችላል። ሐሰት ነው፣ ውሸት ነው። እሱ ላይ ቤትም ኑሮም ነገም አይሰራም። መሰረታችሁ ምንድን ነው? አትበሉኝ ጌታ ጌታ አትበሉኝ አለ ኢየሱስ። እኔ የምለውን ነገር አታደርጉ። አያችሁ፣ ጌታ ጌታ ማለት የሚፈቀድለት ማን ነው ከተባለ ጌታ ኢየሱስ የሚለውን የሚሰማና የሚያደርግ ነው። ምንድን ነው የሚለው እሱ? ሁላችሁም ከኔ ተማሩ ያለው እናንተ ደካሞች ሸክም የከበደባችሁ ኑ ወደ እኔ አለ። የትኛው ንጉሥ ነው ይህን ጥሪ የሚያደርግ? ኑ ወደ እኔ የዋህ ነኝ በልቤ ደግሞ ትሁት ነኝ አለ ኢየሱስ። ኢየሱስ የባሪያን መልክ ይዞ ዓለምን ለማዳን የወረደ ጌታ። ኑ ወደ እኔ ደግሞ በልቤ ትሁት ነኝ፣ ከኔ ሁላችሁም ተማሩ ነው ያለው። ስለዚህ ምንድን ነው ከጌታ የተማር ነው? አያችሁ፣ ጌታ ጌታ ማለት ትርጉም የለውም ከጌታ ካልተማርን። መሰረታችንን በትክክል እሱ ላይ ማድረግ ማንችል ከሆነ፣ ከጌታ እንደተማረ ሰው ለመኖር ፈቃደኛ ካልሆንን፣ የተማርነውን ለመኖር ማንቀሳቀስ ከሆነ አዋቂ አነብናቢ ብቻ ነው የምንሆነው። በጣም ብዙ ሰው አሁን ጥቅስ ሲያወራ ትሰማላችሁ። በጣም ብዙ ሰው ሲዘምር ታያላችሁ። በጣም ብዙ ሰው መንፈሳዊ ነኝ ብሎ ከተማ አልበቃ ሲለው ትሰማላችሁ። በጣም ብዙ ሰው መንፈሳዊ ለመምሰል የሚያደርጋቸው ቲያትሮች ብዙ ናቸው። መጽሐፍ ቅዱሱን ይዞ ቤተክርስቲያን ሲመላለስ ሲወጣ ሲገባ፣ ግን ደግሞ ልክ ነካ አርጋችሁት ውስጡ ስትከፍቱት ነውር ታያላችሁ። ውስጡን ስትከፍቱት በጣም ብዙ የወረዱ የሚያሳዝኑ፣ ለራስም ለሌላም ሰው ለእግዚአብሔርም ክብር የማይጠቅም በጣም ነውር የሆኑ ነገሮችን ታያላችሁ። ውበት ሐሰት ነው። ደም ግባት ከንቱ ነው። ምን ላይ ነው ቤታችሁን እየሰራችሁ ያላችሁት? የግል ህይወታችሁን ምን ላይ ነው እየመሰረታችሁት ያላችሁት? ዛሬ ጠዋት ተነስታችሁ ምን ላይ ነው ህይወታችሁን ልትመሰረቱት የምትፈልጉት? ገንዘብ ካለ በሰማይ መንገድ አለ እያላችሁ ነው። ውሸት ነው። የዚህ ዓለም እውቀትና ምናምን ካለ በቃ ነገር ሁሉ አክትሟል እያላችሁ ነው። ውሸት ነው። የእናንተ እውቀት ምንም ማያመጣበት ሰዓት ይመጣል። ወንዝ አያሻገራችሁ። ውበት ካለ ሁሉን ማግኘት ይቻላል እያላችሁ ነው በየቤታችሁ ያላችሁ። በተለይ ሴት ወጣት እህቶቼ፣ ወንዶችም እንደዚሁ ውበት ካለ ሁሉን ነገር ማድረግ እንደምትችሉ ይሰማችኋል። እንደሱ አይነት ስሜት ነው ያለው ውስጣችሁ። እንዳትሳሳቱ። ውሸት ላይ ነው ቤታችሁን እየሰራችሁ። ውሸት አምናችኋል ማለት ነው። ይኸውላችሁ፣ ውበትን የምታምኑ ከሆነ ውሸትን ያመናችሁት፣ ከንቱ ነገርን ያመናችሁት። መጽሐፍ የሚለው ውሸት ነው፣ ሐሰት ነው፣ እግዚአብሔርን የምትፈራ ሴት ነው ትመሰገናለች የሚለው። ስለዚህ እህቴ እግዚአብሔርን ፍሪ። እግዚአብሔርን የምትፈራ ሴት እንጂ የምትመሰገነው አፍንጫዋ ቀጥ ያለ አቋሟ የተስተካከለ ሜትር ከ85 የሆነች አይልም። እግዚአብሔርን የምትፈራ ሴት እሷ ትመሰገናለች። ቤቷን ቀጥለጥ አርጋ የምትሄድ እሷ ትመሰገናለች። ትጉ ሰራተኛ እሷ ትመሰገናለች። ልጆቿን በአግባብ የምታስተዳደር እሷ ትመሰገናለች። የባሏ ልብ የሚታመንባት እሷ ትመሰገናለች። እግዚአብሔርን ፈርታ ጠዋትና ማታ በቤቷ ላይ ፎከስ አድርጋ የምትሰራ እሷ ትመሰገናለች። ታታሪ ሰራተኛ ሌሊት የምትነሳ እሷ ትመሰገናለች። የምትነግድ፣ የምትወጣ፣ የምትገባ፣ የምትለፋ እሷ ትመሰገናለች። የቤቷን ሰዎች ቀጥ አርጋ የምትይዝ፣ የሚበሉትን የምትሰራ እሷ ትመሰገናለች። መጽሐፍ የሚለው ይሄንን ነው እንጂ ውበት ያላት ዳሌ ያላት አይልም መጽሐፍ አይልም። ስለዚህ ሐሰት ላይ ቤታችሁን እየሰራችሁ ያላችሁት፣ ውበት ላይ ዕውቀት ላይ ቤታችሁን እየሰራችሁ ያላችሁ፣ በዚህ ዓለም ገንዘብ ላይ ቤታችሁንና ህይወታችሁን ነጋችሁን ልትገነቡ ያላችሁ ሰዎች ግድ የላችሁም። እኔ የምላችሁን ስሙና ቆም በሉ። እውነት መሰረቴ ምንድን ነው? ስለዚህ ወገኖቼ እውነት ታውቃላችሁ፣ እውነት ደግሞ አርነት ያወጣችኋል የሚለው እውነት ምንድን ነው? ስለዚህ እግዚአብሔርን እውነት ለመረዳት አይናችሁን ልባችሁን እርሱ ላይ አድርጉ። እግዚአብሔር ነው የሚሰጣችሁ። የዚህ ዓለም ጥበብ ሞኝነት ነው ተብሏል። ሞኝ እንዳትሆኑ፣ ሞኝነት ላይ ፎከስ አታርጉ። አይናችሁን ጥበብን የሚሰጣችሁ የእግዚአብሔር ጥበብ የሆነው የእግዚአብሔር ዕውቀት የሆነው የእግዚአብሔር በረከት የሆነው የእግዚአብሔር ሰላም የሆነው እርሱ መንፈስ ቅዱስ ወደ ህይወታችሁ እንዲመጣ ጋብዙት። ለዚህ ነው መጽሐፍ ቅዱስ
እናንተ ስትታዘዙት ምላችሁን ስታደርጉን የአባቴን ለምናለሁ ወደ እናንተ ይመጣል። መንፈስ ቅዱስ ምንድነው እሱ የሚሰራው? እናንተ ውስጥ ነው የሚኖረው። አያችሁ፣ እናንተ ውስጥ ነው የሚኖረው። እናንተ ውስጥ የሚኖር ገንዘብ አላለም። እናንተ ውስጥ የሚኖር ከዓለም የምትለዩበት፣ እናንተ ውስጥ የሚኖር ሰማያዊ ጥበብን የምትረዱበት፣ እናንተ ውስጥ የሚኖር ዓለም የማያየው የማያውቀው፣ ዓለም ሊቀበለው የማይችል። አይገርማችሁም? ዓለም የማያየውም፣ በዚህ ዓለም ላይ ያሉ ሰዎች አያዩትም። ዓለም ልትቀበለው አትችልም፣ ልትረዳው አትችልም። እናንተ ውስጥ ስለሚኖር እናንተ ግን ታውቁታላችሁ። አይገርማችሁም? እናንተ ግን ታውቁታላችሁ። እሱ ደግሞ ወደ እውነት ሁሉ ነው የሚመራችሁ። ትክክለኛ ውሳኔ በሕይወታችሁ እንድትወስኑ፣ ትክክለኛ ነገር በሕይወታችሁ እንድታደርጉ የሚረዳችሁ ማንም በሌለበት ተጠግቶ የሚያጽናናችሁ፣ እውነትን የሚያስተምራችሁ፣ ኢየሱስን የሚያሳያችሁ፣ ስትወድቁ መነሳት እንድትችሉ የሚደግፋችሁ፣ የሚያጽናና፣ የሚያስተምር እርሱ ቅዱስ የእግዚአብሔር መንፈስ። ስለዚህ ወደ ልባችሁ እሱን ጥሩት። መጽሐፍ ቅዱስ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ይላል። እኔ ዛሬ የመጣሁት እንደ እግዚአብሔር ልጆች ቀሪ ምድር ቆይታችሁን እውነተኛ መሰረት ላይ ተተክላችሁ፣ እውነተኛ መሰረት ላይ ተተክላችሁ የሚመጣ ማዕበል አይቀርም ወገኖቼ። እኔ አሁን እያስተማርኩኝ ያለሁትን ነገር ስለተማራችሁ ከማዕበል ውጭ አትሆኑ፣ ከጎርፍ ውጭ አትሆኑ፣ ከሚመጣ አጥፊ ነገር ውጭ አትሆኑ። አሁን እያወራሁ ያለሁት እንዳትናወጡ። የሚመጣው ንፋስ፣ የሚመጣው ኦሎ ንፋስ፣ የሚመጣው ጎርፍ፣ የሚመጣው ማዕበል የሚመታው ቤት ነው። ሁለቱም ነው የሚመታው። አለትም ላይ መሰረት ከአሸዋም ላይ መሰረት አይቀርልህም። ዞሮ ዞሮ እኔ እያልኩ ያለሁት ውጤት ላይ እንድንለያይ ግን ጸንተን እንድንቆም እስከ ፍጻሜ እሱ እንድንጠብቀው። በየትኛውም አይነት ህይወት ድካም ውስጥ ያላችሁ ሰዎች ዛሬ ጥሪ ያደርግላችኋለሁ። መሰረታችሁን እርሱን ክርስቶስን አድርጉት። ለዚህ ነው ከተመሰረተው መሰረት በቀር ማንም ሌላ መሰረት እንዳይጥል። ስለዚህ መሰረታችሁን ፈትሹ እስቲ። ከክርስቶስ ውጭ መሰረት ያደረጋችሁት ነገር አለ? ከክርስቶስ ውጭ ልትመኩበት ልትጓደዱበት የምትፈልጉት ነገር አላችሁ? ከክርስቶስ ውጭ ሌላ ጥበብ፣ ሌላ እውቀት፣ ሌላ ቤዛነት ያለ መስሏችሁ የምትደክሙ ሰዎች አላችሁ? ግድ የላችሁም፣ አትድከሙ። እኔ ከድካም እንድታርፉ መሰረታችሁን አንቃችሁ እንድትይዙ እውነተኛ የሆነው መሰረት ላይ ክርስቶስ ላይ ቤታችሁን፣ ነጋችሁን፣ ዘላለማችሁን እንድትሰሩ ጥሪ ላደርግላችሁ ነው የመጣው። ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ ነው። የዘላለም ሕይወት ሊሰጠን ወደዚህ ምድር መጥቷል። ዛሬም ነገም ለዘላለም እሱ ሕያው ሆኖ ነው የሚኖረው። መሰረታችሁ ምንድን ነው? ይህንን የምትሰሙኝ ሰዎች በያላችሁበት ስፍራ ቼክ አድርጉ። ምንድን ነው መሰረቴ በሉ። አሁን መሰረታችሁን ይመስላል ሕይወታችሁ። እየተናወጣችሁ ከሆነ መሰረታችሁን ፈትሹ። ነውጥ የለም አላለም። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ ቢል ደግሞ ድምፅ አለ አብሮ። ስለዚህ ቆም ብላችሁ ሕይወታችሁን ፈትሹ። እርስ በርሳችሁ ቤተሰብ ሆናችሁ እየሰማችሁ ያላችሁ ተመካከሩበት። ከዚህ ቀን ጀምሮ አትናወጡ። እንዳንናወጥ የሕይወት መሰረት ተሰጥቶ አልተቀየረም። እዛ ላይ ነው እንዴት እንድታነጹ ተጠንቀቁ የተባልነው። ስለዚህ መሰረታችንን ክርስቶስን አድርገን በእግዚአብሔር መንፈስ እየተመራን ሕይወታችንን ለእርሱ ሰጥተን በእግዚአብሔር ፊት ቀሪ ዘመናችንን በድል መፈጸም እንዲሆንልን እግዚአብሔር ይርዳል። ጌታ ኢየሱስ ክርስቶስ ለዘላለም ከእናንተ ጋር ይሁን። አመሰግናለሁ።